በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ የሆኑ ቸር መድኃኔዓለም ከንጹሐን በረከት ያሳድርብን። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 1 በይሁዳ ነገሥታት በዖዝያንና በኢዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ እግዚአብሔር እንዲህ ብሎ ተናግሯልና፣ ሰማይ ስማ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩም፣ እነርሱም አመፁብኝ። በሬ ገዢውን አህያም የጌታውን ጋጣ አወቀም። እስራኤል ግን አላወቁኝም፣ ሕዝቤም አላስተዋሉኝም። ስለ ቅዱስ ቃሉ ቸር አምላካችን የተመሰገነ ይሁን። የጾመ ፍልሰታ ትምህርት ምዕራፍ 2 ይሆናል ማለት ነው። ትናንት መግቢያም የሆነንን ስለ ጾመ ፍልሰታ፣ ስለ አድርሽኝ፣ ስለ ቅዱስ ኢሳይያስ ጥቂት ነገር አንስተናል። ዛሬ የዕለቱን በዓል የኢሳይያስን ትንቢት ከዚያ በኋላም ያው ተአምረ ማርያምን እናነሳና መልክአ ውዳሴ ጥቂት ተርጉመን እንጨርሳለን። ርዕሳችን ወላዲተ አምላክ በትንቢተ ኢሳይያስ ነው። ቀደም ሲል ያነበብኩት ኃይለ ቃል የዛሬ ትምህርት መነሻ ይሆናል። ላህመኒ አይመረ ዘአጥረዮ ወአድግኒ ምቅማሆ ቤተ እግዚኦ። ላም ገዢውን አህያም የጌታውን ቤት አወቀ። እስራኤልሰ ያእመሩኒ፣ እስራኤል ግን አላወቁኝም። ወሕዝቤኒ ይለበውኒ፣ ወገኖችም አላስተዋሉኝም ብሎ ሰማይን ምድርን አዳኝቶ ሰማይ ስማ ምድርም አድምጪ ብሎ ለእስራኤል የተነገረ ዘለፋ ነው። እንደምነው ነገሩ ቢሉ ከአጭር ታሪክ በኋላ እናልፋለን። ዛሬ በቤተክርስቲያናችን ታሪክ የንስሐን ኃይል ከሚያሳዩ ታሪኮች አንዱ እናታችን ቅድስት አትናስያ ግብፃዊት ትናንት በስንክሳር ታሪኳ ስነበብ የሰማችሁላት በ4ኛው ክፍለ ዘመን መጨረሻ አካባቢ በግብፅ የነበረች ሴት ናት። ክርስቲያን ናት። ወላጆቿ በበጎ ስርዓት አሳድገዋት ሀብት ንብረት ትተውላት አለፈው። ደጋግሜ እንደምነግራችሁ ሆን ብለን ለልጆቻችን ገንዘብ መተው ከባድ ነው። መልካም ሰብዕና፣ ክርስቲያናዊ ተግባር፣ እምነት፣ ስራ ወዳድነት፣ ሰው ማክበር ያላስተማርነው ልጅ በገንዘቡ ቢጠፋበት እንጂ አይለማበትም። ሰው ያልሰራበትን ነገር ሲያገኝ ሁልጊዜ መጎዳቱ አይቀርም። አባቶቻችን ያልሰራህበት ገንዘብ ከአጋንንት ጋር ነው የሚመጣ ይላሉ። ሰው ርቦት ቢለምንና ሰዎች ለለመነው ነገር ቢሰጡት ዕዳ የለውም። ከመሰረቅ ቀጥሎ ሁለተኛ ዕዳ ያልሰሩበትን ገንዘብ መጠቀም ነው። ለዚያ ነው አባቶቻችን በቤተክርስቲያን ትምህርት ምን ይላሉ? ኢታንስ ዘኢያንበርከ፣ ያላስቀመጥከውን ነገር አታንሳ። አንድ ክርስቲያን መንገድ ላይ ገንዘብ ቢያገኝ እውነተኛ ክርስቲያን ከሆነ አንስቶ ለድሃ መስጠትም አይደለም፣ እንዳላይ ያልፎ ነው መሄድ ያለበት። ለድሃ ቢሰጡት ችግር የለም፣ ከኋላ ድሃ ሲመጣ ራሱ ያነሰዋል። አንተ ማንሳት አይጠበቅብህም። ለድሃ ከራራ ከራስ ገንዘብ ስጠው። ሰዎችን ከመሰረቅ የሚያደርሳቸው ያላስቀመጡትን በማንሳት ነው። ቀላል ይመስላል። ቤተክርስቲያን ውስጥ ገብቶ ብዙ ሰው ቅጠል ይቆርጣል።
መፋቂያ እያለ ወይራ ይቆርጣል። ትልቅ ወንጀል ነው። በገዳማት አይታችሁ ከሆነ ይህን ለማስረዳትም ጭምር ነው። ዋናው ምክንያት የገዳማት የአድባራት እጽዋት የቅዱሳን ማደሪያ ስለሆኑ ነው ዋናው ምክንያት። ግን ተጨማሪው ምክንያት ሰው ያልተከለውን መቁረጥ አይችልም። ሰው ያልደከመበትን ነገር መጠቀም የለበትም። እንዴት ዋላችሁ? እግዚአብሔር ቸር ነው አይደለም? እግዚአብሔር ቸር ነው። ለምንድን ነው መንግስተ ሰማያትን ሳንጾም ሳንጸልይ ሳንሰግድ ገድል ሳናደርግ ዝም ብሎ የማይሰጠን? በምድር ስጋው ደሙን ለመቀበል ምን ያስፈልጋል? ንስሐ ብቻ በቂ አይደለም። አባቶቻችን እንደዚህ ይላሉ። ቅዱስ ዮሐንስ አፈወርቅ ለስጋው ደሙ ለመብቃት ንጽህና ማለትም ንስሐ መግባት ብቻውን በቂ አይደለም። ምግባር ትሩፋት መስራት ያስፈልጋል። ለድሃ ሳትመጸውት እንዴት ልትቆርባለህ? እንዴት ብሎ ይሆናል? ለዚያ ነው በቅዳሴ ጊዜ ካህኑ በዜማ ምን ይላል? ቅድሳት ለቅዱሳን። አበው ምን አሉ? ቅድሳት ለንጹሃን አላለም፣ ለቅዱሳን። ለምን? ከንጹሃን ይልቅ የሚበልጡ ማናቸው? ቅዱሳን። ንጽህና ማለት ራስን ከኃጢአት መጠበቅ ወይም ደግሞ ኃጢአት ሲሰሩ ንስሐ ገብቶ ራስን ማጠብ ነው። ቅድስና ግን ከዚያ በላይ ምግባር ትሩፋት ሰርቶ መገኘት ነው። እና ቅድሳት ለንጹሃን በማለት ፈንታ ለቅዱሳን ነው ያለው። እና የሰው ልጆች እግዚአብሔር ሁሉም የሚሰጠን በቸርነቱ ነው። እንኳን እኛ እነ ቅዱስ ጊዮርጊስ እነ ቅዱስ አብርሃም እንኳን በጽድቃቸው ብቻ መንግሥተ ሰማያት መግባት አይቻላቸውም። ከእግዚአብሔር ቸርነት ዋናው የእግዚአብሔር ቸርነት ነው። ነገር ግን ቸርነቱ እያለ እንድንጾም፣ እንድንጸልይ፣ እንድንሰግድ፣ እንድንጋደል፣ እንድንወጣ፣ እንድንወርድ፣ እንድንፈተን፣ መልካም እንድንሰራ ባለቤቱ አዞናል። በጥሩ አነጋገር ጌታ ምን አለ? የሞታችሁን መስቀል ምን በሉ ንገሩኝ፣ ተሸከሙ ነው ያለ። እሱን ማስተዋል አለብን እና ለልጆቻችን ማውረስ ያለብን መልካም ነገር ነው። የሰው ገንዘብን አለመውደድ፣ እሱን ማስተዋል አለብን። ቅድስት አትናስያ ቅድስት ነበረች። ወላጆቿ መልካም አስተምረውታል፣ ግን ንብረት ትተውላታል እና መልካም ሐሳብ አመጣች። ቤት ሰራች፣ የእንግዳ ቤት አደረገች። የሌላውን መንገደኛ ለብቻ የመነኮሳት ለብቻ አደረገች። እግር ታጥባለች፣ ታስተናግዳለች። ቸርነት አደረገች። ልብ በሉ፣ ለኋላ ስንቅ እውነት ይሄ ነው። ኋላ ግን ክፉ ጎረቤት መጣና ሀብት ንብረትሽን ለምንድን ነው የምትበትኘው? ይህን የመሰለ መልክ ይዘሽ ምንድን ነው የምታረጊ? መጀመሪያ አልሰማቻቸውም። በጊዜ ሂደት ግን ምጽዋት እየተወች መጣች። ስትሰጠው ያላለቀ ገንዘብ መስጠት ስታቆም አለቀ። ለምን? ከዛ በኋላ ለማን መስጠት ጀመረች? ለአዝማሪ ለዘዋሪ መስጠት ጀመረች። አለቀ። ገንዘቡ ሲያልቅ ሲቸግራት ምን ልሆን ብትላቸው ይህን የመሰለ መልክ ለምን አፈር ይበላዋል? ተጠቀሚበት አሏት። ዛሬ ሴተኛ አዳሪ በልማድ እንደምንላቸው ሰዎች አደረጓት። ሰሞኑን አንድ ሰው ምን አለ? ከዚህኛው ህይወት እንዲወጡ ሲጠየቁ አንዳንዶች የሚመልሱት ነገር ያስገርማል። ተስማምቶናል፣ ደህና ገቢ ስላለው አትነዝንዙ እንለው መሰለኝ እና ያሳዝናል። ለመፍረድ አይደለም፣ ከእነሱ እኛን ከፋ ይሆናል። ግን መቼስ ችግር አይደል? ክርስትና ጨርሶ ከሰው ልብ ሲጠፋ እንዲያ ነው የሚሆነው። እንደዚህ ሆና ስትኖር ወሬው ዝናው የት ይደርሳል? ገዳመ አስቄጥስ። ምክንያቱም መነኮሳት እንደለማዳቸው ሊያርፉ ሲሄዱ መንደሩ ሌላ ሆኗል፣ እሷም ሌላ ሆናለች። ተመልሰው ሄደው ለቅዱሳን አበው ነገሯቸው፣ አዘኑ። ከዚያ ስብሰባ አድርገው ምን እናድርጋሉ? የመጀመሪያው ሐሳብ እንጸልይ ነው። ግን ጸሎት ብቻውን አይደለም፣ ተግባር ያስፈልጋል አይደለም? እናዋላችሁ ድርሳነ ሚካኤል አታስታውሱ? ስጠኝ ስጠኝ እያለ ለምን አለ? መልአኩ መጥቶ ምንድን ነው ያለው? አንተ ታካች ምንድን ነው ዝም ብለህ ስጠኝ ስጠኝ የምትል? በምን ምክንያት ልስጥ? ተንቀሳቀስ፣ ስራ፣ የሆነ ነገር አድርግ። በዚያ ምክንያት ላድርግልህ ነው። ኋላ የተሻለው ሐሳብ ምን ሆኖ መጣ? ከኛ መካከል አንዱ ሂዶ መክሮ ገስጾ ይመልሳት ተባለ። ማን ይድፈር? ምክንያቱም እኛ ወይም በዚህ ዘመን ምንኩስናውን አጓጉል የያዙ አንዳንድ ወገኖቻችን እንደሚያስቡት አንድ መነኮስ የአንዲትን ሴት ራቁት አየ ማለት የዘላለም የማይድን ቁስል ያዘ ማለት ነው። እንድታውቁት ጸበል የሚጠመቅበት ቦታ ላይ ለዛ ነው
አጥማቂ የሚባል መነኩሴ ካለ እህቶቻችን አትጠመቁዛ ሌላ ጸበል ይሉ ሲሆን አጥማቂ የሌለው ጸበል ከሆነም ደግሞ ህጋዊ ካህን አለበት ቦታ ነው መጠመቅ ያለባችሁ። እናንተም ወንጀል አትስሩ፣ ለሰውም ወንጀል አትሁኑ። እዚህ በፊት ነግሬያችኋለሁ። አንዲት እህታችን መጣ ጸበል ቦታ ሄጄ ልጠመቅ ስገባ ጭራሽ የውስጥ ሱሪና የምናምን ማስያዣውን አውልቄው አለኝ መነኩሴ። እሱን ሳታወልቂ አላጠምቅም አለኝ። ለምን ብዬ ስለው ጠላት በዛ ውስጥ ይደበቃል አለና በቃ አንዳንዶቹ ምን ያህል ዱርዬነታቸው ብቻ ሳይሆን ምን ያህል ትንሽ ጭንቅላት እንዳላቸው እዛ ነው የሚገርማቸው። በነገራችን እንዴት ዋላቸው? ለመደበቅማ ከጨርቅ ይልቅ አካሏ ውስጥ አለ አይደል? ቆዳ ስጋ ደም ውስጥ አልፎ አይደል የሚገባ? እንዲወጣ የምንፈልገው በስልጣን እግዚአብሔር አይደለም? እና የምን መደበቅ ነው? ስለምን መደበቅ ነው የሚያወራ? የራሱን ፈቃደ ስጋ ለመሙላት ነው እንጂ። አስቡት፣ መነኩሴ ሆኖ ሙሉ በሙሉ ካላወለቅሽ አትጠመቂያትም። እና ምን አረግ ስላት፣ ኧረ እኔ አንተ ወንድም ትቼው መጣሁ። ወንድ ሴት ናት ለክ ደግ አደረግሽ ታባቱና እንኳን የኃጢአት ፈቃዱን ነሳሽው ላይኑም ቢሆን። አዎ። እና በእውነቱ ፈሩ እነዛ ቅዱሳን መላእክት የሚያጅባቸው አባቶች። አስቡት፣ የአባ መቃርስ ልጆች ናቸው። ኋላ ምን አሉ? ይሄን መሸከም የሚችል ቅዱስ ዮሐንስ ሐጺር። አባ ዮሐንስ ሐጺር የተመረጠበት ምክንያት ምን ይመስላችኋል? ብቃትማ ሁሉም አላቸው። ምንድነው ካላችሁ አባ ዮሐንስ ሐጺር ከሁሉ ለየት የሚያደርገው አንድ ነገር አለው። ሰይጣን እንዳይቀርበው የሚያደርግ ትህትና ይባላል። ደህና ዋላችሁ። ሰይጣን ሶስት ነገር ይፈራል አሉ አባቶቻችን። ትህትና፣ ንጽህናና ፍቅር ይፈራል በጣም። ምክንያቱም የሌለው እሱ ነው። እነዚህን ነገሮች ማግኘት ይችላል። ንጽህና ካለው ሰው መቅረብ ይፈራል። ትህትና ካለው ሰው መጨርሶ፣ ፍቅር ደግሞ ከሁሉ ይበልጣል። ጠርተው ሄደ አሉት። እምቢ እንዳይል ትእዛዝ ነው። እሺ እንዳይል ከባድ ነው። ምን አለ? በጸሎታችሁ እርዱኝ አለ። እየጸለየ እያዘነ ሄደ። ከበረኛዋ ደረሰ። አስገቢኝ አላት። ነገረች። ለምንድን ነው የመጣ ስትለው፣ ለምን እመጣለሁ? ወንዶች ለሚመጡለት ምክንያት አለ እንድታስገባው። አስገባቸው። ገና ሲገባ መቼም የእሱ አይን የሚያየው ሌላ ነው። ሌላ ሰው ሲገባ የሚያይ የእሷን ራቁት ገላ ነው ወይም ደግሞ መልኳን ነው የሚያየው። እሱ ግን ሌላ ነው ያየ። አጋንንት በሙሉ በእልፍ ሆኖ ሰፍረውባታል እና ደግሞ ይዘፍኑባታል። በነገራችሁ ላይ ሬክቦሙ ለአጋንንት ዘይቷና ይብላ ኢሌኪ አለ አይደለም? አየህ ዘፈን ጽድቅ ነው ትለኛለህ። ደግሞ ተነስተህ ይመጣና አይ ዘፈን ዋናው ኮንተንቱ ነው ይዘቱ ላይ ነው ችግሩ ይላል። እሺ እንዳልክ እስቲ መድኃኒዓለም ይቅር ይበለኝ። እና ስለ ሀገር መዝፈን ጥሩ ነው ይላል። ስለ መልካም ነገር መዝፈን ጥሩ ነው ይላል። ዘፈን ጥሩ ከሆነ መጀመሪያ ማዳመጥ የሚገባ የጴንጤዎች ነው። ገብቷችኋል? የእስላሞቹ መንዙማ መርጠ ኮንተንቱ ደህና ይሆናል አይደል? የሙስሊሞቹ መንዙማ አለ አይደል? ደህና ኮንተንት፣ እሱን በደንብ አድርገህ እጅህን ታጥበህ ጫማህን አውልቀህ ወገብህን ታጥቀህ መንዙማው ማዳመጥ አይደል? ከዛ ደግሞ የጴንጤዎቹ ውስጡ ላይ እንዲያው ጌታችንን ለተስፋት አማላጅ ብሎ እመቤታችን ብቻ ስድብ ነክ የሌለውን ነገር ማዳመጥ ይቻላል ማለት ነው በእነሱ። ምክንያቱም ከዘፈኑ ሳይሻል ይቀራል ሳይሻል አይቀርም መቼም ከዘፈኑ። እንዲህ ይሏቸዋል አጋንንት ሲዘፍኑባት አታስታውሱም? ልዑለ ቃል ኢሳይያስ በዚሁ በትንቢቱ በ13ኛ ምዕራፍ ላይ ወበየ አጋንንት ይዘፍኑ ያለው። አዎ። እና ምርር ብሎ አለቀሰ፣ በጣም አዘነላት። እና ሰዎች እዚህ አይመጡም፣ ከመጡ ደስ ይላቸዋል እንጂ አያለቅሱም። ምን ነው ታለቅሳለህ አለችው። ነገራት። አጋንንት በአናትሽ ላይ እየዘፈኑ አየኋቸው አላት። ደነገጠች። ዞር ብሎ አንድ ቃል የተናገራት፣ ለምንድን ነው ጌታችን ኢየሱስ ክርስቶስን ያሳዘንሽው? ያን በጎ ስራ ሁሉ የተውሽው ለምንድን ነው? ፈጣሪ አዝኖብሻል። ምን ማለት ኋላ መቼስ መልካም ልብ ያላት ናትና ጥንትም ምን ይሻለኛል አለች። ንስሐ ግቢ። ኋላ ግን ከገባችበት የክፋት የኃጢአቱ ብዛት የተነሳ እግዚአብሔር ይቀበለኛል ከዚህ ሁሉ በኋላ አለች። ይቀበለኛል ብላ ስላለች አቀባበሉ እንደሌሎች በብዙ ገድላለም የተቀበላት። አዎ ብሎ ሲላት እንግዲያውስ ከዚህ አይቻለኝም አለች። ልብ በሉ። እንኳን አንድ መነኩሴ በከተማ አልኳቸው ያቺ ሰው ከኃጢአት ለመውጣት በከተማ እንደማይቻል እሷ እንኳን አወቀች። በመንዘራነት ኑራ ይዘኝ ሂድ ከዚህ ከተማ አስወጣኝ አለች።
ተከተይኝ አላት። ጫማ አላደረገችም። በላይ የምትደርበው እንደረበች ሄደች። ኋላ ቅዱስ ዮሐንስ አጽር የተረዳው ምንድን ያለው? ገና ከቤቱ አስጦጣ ነው። ተሐድገ ለኪ ኃጢአትኪ፣ ኃጢአትሽ ተሰርዮልሻል፣ ይቅር ተብሏል። ገና ከቤት ሳትወጣ ጾማለች፣ ጸልያለች፣ ሰግዳለች። ልብ በሉ፣ እግዚአብሔር ይቅር ይለኛል፣ ይቅር የሚለኝ ደግሞ ከዚህ አልሆነም፣ ከዚህ ኃጢአት ጉድጓድ መውጣት አለብኝ ብላ ስትወስን በዚያ ሰዓት ነው የተቀበላት። ለትውልድ ትምህርት እንዲሆን እግዚአብሔር ይቻለው ነበረ። ከገዳሙ ደርሳ ከእናቶች ገዳም አስገብቷት እንደ ሌሎቹ በንስሐ እንደተመለሱት እንደ ቅድስት ማርያም ግብፃዊት፣ እንደ ቅድስት ማርታ፣ እንደ ቅድስት አውዶክስያ እንደ ሌሎቹም በገድል እንድትኖር ማድረግ ይችል ነበረ። ግን ሌላ ጎዳና ማሳየት ፈለገ እግዚአብሔር። ይዟት ሄደ። እግሯ አይደማ ነበረ። ገዳም ላይ አንዱ ዱር ላይ ደርሰው ስለመሸባቸው ቦታ ሰጥቷት እሱ ሊጸልይ ፈንጠር አለ። በመንፈቀ ሌሊት ተመለከተ በገሃድ መላእክት ከሰማይ ወርደው እየዘመሩ የአንድ ጻድቅ ሰው ነፍስ ያሳርጉ። አይ ዛሬ ከጻድቃን አንዱ አረፈ እያለ ይጸልያል። ጠዋት ቤት አርፋለች። የእሷ ነው ብሎ ስላልጠረጠረ አለቀሰ። ጌታዬ ምን ነው ደርሳ ንስሐ ገብታ ደስ አሰኝታ ቢሆንስ ለምን እንዲህ አደረክ ብሎ ሲሉ አይ ያቺ ያያት ነፍስ እኮ እሷ ናት፣ ጸድቃለች፣ ከጻድቃን ተቆጥራለች። አባቶች ምን ይላሉ? እሳትን ታጋግመውና ኋላ አንድ ሰሞን ስንፍና ሲሰማ ትተዋለህ። እሳቱ ይጠፋል አይጠፋም? አይጠፋም። ግን ምን ይለብሳል? ተናገሩኝ። በገጠር ለምሳሌ ክብሪት ምናምን ስለማይገኝ ዘንድሮ ሳይሆን ምንድነው የሚያደርጉት? ፍህሙን ማታ ሲተኙ በውስጥ አመድ ማልበስ ነው አይደል? እዚያው ላይ ይቆያል። ከዛ ንስሐ ማለት ወይ ጸጸት ማለት ያን መግለጥ ነው። ያ የነበረ ቅድስናዋን ያቺ ጥቂት ንስሐ ገለጠላት እና ደስ ይበልህ በእግዚአብሔር መንግስት ናት አለው። የእግዚአብሔር መልአክ ደስ ብሎ ተመለሰ እና የንስሐን ጉልበት የንስሐን ኃይል እንድንረዳ ነው። ተስፋ እንዳንቆርጥ ከየትኛው የኃጢአት አዘቅት ውስጥ ስንወጣ የእግዚአብሔር ምሕረቱ ምናልባትም አልኳችሁ በአንድ ዓመት አይደለም፣ በመንፈቅ አይደለም፣ በወር አይደለም፣ በሳምንት በቀን አይደለም፣ በደቂቃ እንደዚህ ይገኛል። በደቂቃ ግን ንስሐ የሚገባ ሰው በፍጹም ልብ መሆን አለበት፣ በመንኳተት ሳይሆን። እግዚአብሔር በረከቷን ያሳድርብን። ሌላኛዋ ደግሞ በተቃራኒ በ6 ዓመቷ መንና በንጹህ ድንግልና እስከ ሀየልቶሙ ለእደው ይላል። ወንዶች እንኳን ማድረግ የማይቻላቸውን ስትጾም በ7 ቀን አንዴ የምትመገብ ስትቆም እስከ 40 ቀን አስባችሁታል? 40 ቀን ሙሉ መቆም። ከገድሏ ብዛት የተነሳ ጠላት እሷን ለመጣል በገሃድ ነበረ የሚደበድባት ጊዜ ነበረ። ገደል የሚወረውራት ጊዜ ነበረ። ውሃ ውስጥ የሚያሰጥማት ጊዜ ነበረ። ውሃ በላይዋ ላይ የፈላዋ የሚደፋበት ጊዜ ነበረ። እንጨት ለቀማ ወጥታ እየፈለጠች እያለ በመጥረቢያውን ወስዶ እግሯን መታት። ደሟ እየፈሰሰ ወደ በዓትሽ ተመለሽ መድኃኒት እናድርግልሽ አሏት። ከቶኑ ለጠላት ተሸንፌ አልመለስም፣ ስራዬን ለምሰራ ተወኝ ብላ ስራዋን ጨርሳ መጣለች። ብዙ ተአምራት አድርጋለች። ቅድስት ኢዮጵራክስያ ትባላለች። እግዚአብሔር የዮሐንስ አጽርንም የኢዮጵራክስያንም የአትናስያንም የዴሚና የወንድሞቹ ሰማዕታትንም በረከት ያሳድርብን። ነገ ተወዳጅ ቅዱስ አባ ስምዖን ዘአምድና እናታችን ሶፊያ ናቸው። እንግዲህ ወደ ትምህርታችን ወደ መደበኛው እንለፍና ያው ጉባኤያችን ጊዜ ዞሮ ዝክረ ቅዱሳን ስለሆነ ቅዱሳንን ሳናወሳ ማለፍ አይቻልም። እንግዲህ ርዕሳችን ምን ነበረ? ላም ገዢውን አወቀ፣ አህያ የጌታውን ቤት ተናገሩ እንጂ አወቀ። እስራኤል ግን አላወቁኝም፣ ሕዝቤም አላስተዋሉኝም ነው። ይህንን ለመረዳት ተአምረ ማርያም ልንገራችሁ። በተአምረ ማርያም ነው ዛሬ ተአምረ ማርያም ራሱ ታሪክ ውስጥ ነው ያለ። ታሪኩ ያለ በአዲስ ኪዳን ነው። እመቤታችን ፈጣሪያችን ከወለደች ከ960 ዓመት በኋላ በግብፅ ምድር አንድ ቅዱስ ሊቀ ጳጳሳት ነበረ። ከሶሪያ ሀገር የነበረ ድንግልናውን ጠብቆ የሚኖር ነጋዴ፣ ኋላ ሁሉን ትቶ የመነነ ኋላ ፓትርያርክ የሆነ አባ አብርሃም ይባላል። ሶሪያ አብርሃም። አባ አብርሃም በነበረበት ጊዜ በቤተ መንግስቱ በግብፅ ከሊፋው ነበረ፣ በምስር ማለት ነው። እዚያ ቤተ መንግስት ውስጥ የከሊፋው ባለሟል የሆነ እስላም አለ።
የሱ ጓደኛ የሆነ እንደገና ደግሞ አይሁዳዊ አለ። በንጉሱ ዘንድ ሞገስ ለማግኘት ብሎ እምነቱን ቀይሮ አይሁዳዊ ስላልሆነና ከንጉሱ ዘንድ ተቀራረበ። የሱ ጓደኛ ሁልጊዜ ሲያወሩ አንድ ነገር ይላል፣ እነዚህን ክርስቲያኖች በምን ምክንያት እናጥፋቸው ነው አይሁዳዊውና እስላሙ የሚነጋገረው ማለት ነው። ከዚያ ለምን ተከራክረን አናሳፍራቸውን በከሊፋው ፊት ወይ በንጉሱ ፊት ብለው ሄዶ በባለሟልነት ቅርብ ናቸውና ሄደው ይጠይቁታል። እሱ ደግሞ ክፋት የሌለው ምንም እንኳን ከሊፋው እስላም ቢሆን ክፋት ልቡ አልነበረውምና አይ በዚህማ ብዙ ዕውቀት ስለማገኝበት ኑ ተከራከሩ። ከማን ጋር ላከራከራችሁ አለ። አይ ከዋናው ጋር ነው እንጂ ከፓትርያርኩ ጋር አሉት። አባ አብርሃምን በዚህ ቀን በዚህ ሰዓት መጥተህ ስለ ሃይማኖት እንድትከራከር ብሎ አዘዘው። እሺ አለ። በሚሄድበት ቀን ግን በወቅቱ ከነበረው ኤጲስቆጶሳት ሁሉ መርጦ በጣም ሊቅ የነበረው በዛ ላይ ጻድቅ የነበረውን ቅዱስ ሳዊሮስን ወሰደው። ይሄ ሳዊሮስ ማለት ሳዊሮስ ዘእስሙናይን የሚለውን መጽሐፍ የጻፈው ማለት ነው። የእስሙናይን ኤጲስቆጶስ የነበረው ይዘው ሄዱ። በከሊፋው ፊት ቀረቡ፣ ተከራከሩ። መጀመሪያ አይሁዳዊውና ሙስሊሙ የፈለጉትን ነገር ሲናገሩ ቆዩና ኋላ አባ አብርሃም አባ ሳዊሮስን አንተ መልስ፣ እግዚአብሔር ለአንተ ዕውቀት ሰጥቷል ብሎ አለው። ከዚያ ቀረብ ብሎ አንተ አይሁዳዊ በሐዲስ ልከራከረ በብሉይ አለው። ሐዲስ ለኔ ምን ነው? በብሉይ ተከራክረኛለሁ። ከብሉይሳ ምረጥ፣ በማንኛው መጽሐፍ አለው። በፈለግከው አለው። ከነቢያት ሁሉ በኃይለ ቃል ኢሳይያስ እንደሚበልጥ ታምናለህ? አታምንም? አምናለሁ እንጂ በኢሳይያስ እንከራከር። ጥሩ ግለጥ፣ ጥራዝህን ገለጠ። አንብብ ምዕራፍ 1 ቁጥር 1 አንብብ። ወዚች አንቀጽ ላይ ሲደርስ አቆምልኝ። ለማን ተነግሯል እሱ ብሎ አለ። እንዴት ብሎ አለ? ላብራራለህ። ጥንቱን ላም ገዝቶ የወሰደው ሰው በገንዘብ የዋጀው ሰው ሲያበላው ሲያጠጣው ሲንከባከበው ከለመለመ መስክ ሲያውለው ጥሩ ውሃ ሲያጠጣው እሱ በሄደበት ይሄዳል፣ እሱን ይከተላል። እንስሳት ጌታቸውን በጠረን ያውቃሉ። ታውቃላችሁ? በጠረን ያውቃሉ። በማየትም ያውቃሉ፣ በጠረን ያውቃሉ። አንድ ከብት ወይ አንድ እንስሳ አይኑ እንኳን ቢታወር ጌታውን በጠረን ያውቀዋል። አህያ የጌታውን ቤት አይስትም። የትም ቢሰደው እንዲያው ጅብ በልቶ ካላስቀረው በቀር በዋለበት ውሎ እንደምንም ታውቃላችኋል። የሜዳ አህያን ምን ይላል? የሜዳ አህያ አፍንጫው የጠራ ነው ይባላል። በጣም ኃይለኛ ነው እና የሁለት የሶስት ቀን ጎዳና በኋላ ያለ የሳር ጠረን ይሸተዋል ይባላል። የሳር ጠረን ይሸተዋል እና ሌሊት ተነስቶ ገስግሶ በልቶ ከጥሩ ውሃ ተጎንጭቶ ተመልሶ መንገድ ሳይስት ከነበረበት ቦታ ይደርሳል። መንገድ አይስትም ጨርሶ እዚያችሁ ከጌታው ቤት ነው ተመልሶ የሚመጣ አህያ። ለንጽጽር የፈለጋቸው ላምና አህያ ብዙ ሀተት አለ። ወደ ላምና ወደ አህያ ጉዳይ አንገባም። ነገር ግን ሁለቱ እንስሳት ናቸው አይደለም? በእኛ አነጋገር ምን የላቸው ቢባሉ ተናገሩ። እምብርት ወርታች ነው። እምብርት እዚህ ላይ ነው። እንዴት ዋላችሁ? ምን የላቸው ነው የሚባሉ? ልብ የላቸው ነው። ለንጽጽር እንስሳትን ነው። እንስሳት የኢየሱስን ስለሚል መጽሐፍ እግዚአብሔር ለእስራኤል ማለትም ለአስሩ ነገድ ሕዝቤ ለሚለው ለሁለቱ ነገድ በአጠቃላይ ለቤተ እስራኤል ያላደረገላቸው ነገር ምንድን ነው? መጀመሪያ እስራኤል ተብለዋል አይደለም? የእግዚአብሔር ሕዝብ ተብለው ከግብፅ ባርነት ሲወጡ 40 ዘመን መና ከደመና እያወረደላቸው ውሃ ከጭንጫ እያፈለቀላቸው 7 ደመና ጋርዶላቸው በአምደ ብርሃን እየመራቸው ይሄንን ውለታ ሁሉ አድርጎላቸው መጨረሻ የሚያደርጉት አንድ ነገር ምንድነው? ጣዖት ማምለክ። እዛውም በረሃ ያለውም ከመጡም በኋላ በየጊዜው እየበደሉ ሲማረኩ ሲሰቃዩ ይኖራሉ፣ ጣዖት እያመለኩ። እግዚአብሔር ለዛ ነው ምን አለ? ላም እንኳን ገዢውን ያውቃል፣ አህያ እንኳን የጌታውን ቤት ያውቃል። እስራኤል ግን አላወቁኝም፣ ሕዝቤ አላስተዋሉኝም ብሎ ባዕድ አምላክ ማምለካቸውን ጣዖት ማምለካቸውን የተናገረበት ዘለፋ ነው። አንዴን ሀተታ ከነገረው በኋላ ዋናው ምስጢር ግን ወደዚህ ነው። ላይመኔ አይመረዛ አጥረዮ ላም ገዢውን አወቀ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ
ዓለምን ለማዳን ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ዳዊት፣ ሰሎሞን፣ ሌሎች ነቢያት የተናገሩትን ትንቢት ለመፈጸም ከእመቤታችን ድንግል ማርያም በድንግልና ተጸንሶ በሕቱም ድንግልና በተድላ መለኮት በቤተልሔም ተወለደ አይደለም? የዚያን ጊዜ ምን ሆነ? እሱን ለማምጣት አዘክሪ ድንግል ልደቶ እምኔኪ ዘተወልደ በቤተልሔም ወዘተጠብለለ በአጽርቅት ወአስተማወቅዎ እስትንፋሰ አድግ ወላይም በማይለ ቁር ወአሳትያ። ይኸው ጌታችን ማምላክ ድንግል ማርያም በብስራተ መልአክ ጌታችንን ጸንሳ 9 ወር ከ5 ቀን ሲሞላት በአውግስጦስ ቄሳር መንግስት ሕዝብ ሁሉ እንዲቆጠር አዋጅ ወጥታ ሄደች። አሁን ለሃይመኔ ዘአጥሬዮን እንድናስተውሎ ነው። የት ነው? ምክንያቱም ቅዱስ ዮሴፍ አረጋዊ የእመቤታችን ቅርብ ዘመድ ነው። ሀገረ ቡላዱ ምንም እንኳን ናዝሬት ቢሆን የተወለደበት ከማን ሁሉ ሰው የሚቆጠር በምን ነው? በነገዱ ነው። ደህና ዋላችሁ። ዮሴፍ ከማን ነገድ ነው? እንዴት ዋላችሁ? ኧረ በሞት ዮሴፍ ከማን ነገድ ነው? ከይሁዳ ነገድ የዳዊት ልጅ አይደለም? ስለዚህ ከዚያ ነው ከናዝሬት ተነስተው የት ነው የሄዱት? ወደ ሀገረ ይሁዳ ወደ ቤተልሔም። ቤተልሔም ደርሰው በሁለት ምክንያት ማደሪያ አላገኙም። አንደኛ ይሄ የሚቆጠረው ሰው ምን መጥቶ ቤት ተይዟል። ግን ለአንዲት ልትወልድ ለደረሰች ሴት ምን ያህል ክፉ ሰዎች ቢሆኑ ይሆን? የመጨረሻ ደግ ተብሎ ከእስራኤል በዛ ወቅት የተገኙት ለእመቤታችን ድንግል ማርያም ቀኗ ደርሶ አይናቸው እያየ የሰጧት ምንድን ነው? የከብቶች ማደሪያ ነው። ግርግም አባቶቻችን ምን ይላሉ? ስፍራው ጨዋማ ነበረ። በፊት የዳዊት ሰሎሞን የነ ኢዮስያስ ቤተ መንግስት የነበረበት ስፍራ ነውና ያንን ጨው ላሞች እየላሱ አጉርጉሮት እዚያ ላይ ነው ጨርቅ ተነጥፎ ዮሴፍ አረጋዊ የበለስ ቅጠል አመጥቶ በላይ ጋርዶ፣ ምክንያቱም የብርድ ወራት ስለሆነ እንደዚያ ልብ እንድንለው የሚያስፈልገው ነገር እንዴት ዋላችሁ? ጌታ በተወለደ በዚያ ጊዜ የእስራኤል ሰዎች በእንግድነት ማምላክ በድንግልና ጽንሳ በድንግልና የወለደችው ማምላክ አምላክን ጽንሳ መውለጃዋ ደርሶ የእስራኤል ሰዎች ከተውኑ አምላክን እንደጸነሰች ሊያውቁ አልቻሉም። አንዳንድ ሰው ምን ብሎ ያስባል? እንዴት ብሎ ማወቅ ይችላሉ? እንዴት ዋላችሁ? እንዴት ዋላችሁ? ታስታውሱ እንደሆነ በአባታችን በአባ ብሶይ ገድል ላይ ክርስቶስን አሳየን ብለውት መነኮሳት እሺ ታየዋቸው ብለው ለተራራ ላይ ቀጥሯቸው ሁሉ መነኮሳት በጎዳና ሲሄዱ አንድ የኔ ቢጤ የቆሰለ የኔ ቢጤ መንገድ ላይ ትተውት ሄዱ አይደል? ሁሉ ሄደው አባታችን አባ ብሶይ ሲደርስ ተሸከመኝ አለው። ተሸክሞት ሄደ። ኋላ ጌታ ራሱ እንደሆነ ገለጸለት እና ለምን እንደዚህ ያደረክ ጌታ ያለ ይኸውልህ እኔ መታየት ታይቻቸዋለሁ። ምክንያቱም ሰው እኮ እግዚአብሔርን ፊት ለፊት አይደለም የሚያይ። እግዚአብሔር የሚገለጥበት መንገዱ ብዙ ነው። የተራበ ሰው ስታዩ ማን ነው ሊታያቸው የሚገባ? እግዚአብሔር። ሰማችኋል አይደለም? እንዴት ዋላችሁ? ይሰማል። ትርፍ ድምፅ ሲመጣ የሚሰማችሁ አይመስለኝም ብዙ ጊዜ እና የሚሰማ ከሆነ እንቀጥላለን። የተራበ ሰው ስናይ ማስታወስ ያለብን እግዚአብሔርን ነው። የተጠማ ሰው ስናይ፣ የታመመ ሰው ስናይ፣ የተቸገረ መከራ የደረሰበት ሰው ስናይ እግዚአብሔርን ነው። እንኳን በእኛ ሀገር አልኳቸው በውጭ ሀገር ጥንት የነበረ ክርስቲያናዊ ልማድ አለ ዛሬም ድረስ ያለ አይደለም? ነፍሰ ጡር ሴት የትም ቦታ ላይ ምን ይሰጣታል? ቅድሚያ አይደል? ለምሳሌ መኪና ላይ ቆማ ብታዩት የፈለገ ክፉ ሰው ቢሆን ወንበር ይለቅላታል አይደል? ቅድሚያ ይሰጣታል። ለምን ይመስላል? ደህና ዋላችሁ? የዚህ ትውፊት መነሻው እመቤታችን ድንግል ማርያም ናት። ነፍሰ ጡሩን አያለ እዛ እንኳ ቀድሞ የገባ እንግዳ ቢኖር እንኳ ከዛ ቤት ሰዎቹ እንኳ ባይሉ እዛ ውስጥ ያለ እንግዳ አይ ረኔ ይቅርብኝ ነው ውጭ አድራለሁ እነሱ ይግቡ ብሎ ማለት የቻለ የለም። ውጭ ማደሩ እኮ አስቡት ከባድ ነው። እንደ ሰውኛ ብታስቡት አውሬ አለ፣ ብርድ አለ። ብርዱ እንደኛ ሀገር ብርድ አይደለም። የእስራኤል ብርድ የብርድ ወራት ስለሆነ ታይሳስ ውስጥ ማለት ነው። እና አላወቁም ማለት ለጊዜው ለመጀመሪያው አምላካችን በማኅፀነ ድንግል ሆኖ ሲሄድ
በእንግድነት ስላልተቀበሉት ነው አላወቁም የተባሉ። አንደኛ። ሁለተኛ አላወቁም የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እንደ ማንኛውም ሰው እኮ ዝም ብሎ አይደለም የነበር። ምን ነበር? በድንግልና ጽንሳ በድንግልና መውለዷን አያውቁም እንበል። በተወለደ ጊዜ ምን ፈሰሰ? የምን ጎርፍ? ኧረ በሞቴ ኧረ በሞቴ። ያንን ለምንድን ነው ማየት ያልቻሉት? 99 ነገደ መላእክት ወርደው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ሲያመሰግኑ እንዴት ነው መስማት ያልቻሉት? አላወቁም። ልባቸውን አደንድነው ነበረ። ከሱ የከፋው የመጨረሻውና ሶስተኛው ግን ጌታችን በዚያ በልደት ዕለት ብቻ አይደለም፣ ኋላ አድጎ አስተምሮ ታምራት አድርጎ ለማዳን የመጣ እውነተኛ አምላክ መሆኑን ቢነግራቸው መጨረሻ ላይ ምንድን ያደረጉት? ሰቅለውን የገደሉት አይደለም? ለዚያ ነው። ታዲያ ላም ገዢውን አወቀ ብሎ ማለት ምን ማለት ነው? ነን ዋላችሁ? እንዴት ዋላችሁ? ላም ማንን አወቀ? ላም የተባለ በጊዜው መድኃኒታችን በተወለደበት ቀን እዚያ በረት ስለነበረ በዙሪያው እመቤታችን ለልጇ የምታለብሰው አልነበራትም። ጥቂት ጨርቅ ጣል አድርጋለች። በጣም በርዶት ሲመለከቱ በተፈጥሮ ገንዘብ ነው። ለመነገራቸው ላይ ላም ጌታውን ማለት በተፈጥሮ ንብረቶቹ ናቸው። እሱ ነው የፈጠራቸው። በግራና በቀኝ ሆነው አህያ አንድም ነቢዩ ቅዱስ ዕንባቆም በማእከለ ክልኤ እንስሳ ርኢኩ ብሎ የለ ያ ትንቢት የሚደርስ ይፈጸም ዘንድ በግራና በቀኙ ነው እስትንፋሳቸው። በነገራቸው ላይ የኛ ትንፋሽ ብዙ ኃይል የለውም። በተለይ በአፍንጫችን የሚወጣው የኛ ኃይል ያለው በምን የሚወጣው ነው? ሲበርዳችሁ ምን ታደርጋላችሁ ይላል ሰው። ሲወጣ ምንድን ነው የሚወጣው? በነገራቸው ላይ እስትንፋሳችሁን ቀረብ አድርጋችሁ ብትሉት ሙቀት ነው ቅዝቃዜ ነው የሚሰማችሁ? ሙቀት። እስኪ ፈንጠር አድርጉትና ደግሞ ፍበሉት፣ ምንድን ነው የሚሰማችሁ? ስለዚህ ሲሞቀን ማቀዝቀዣ አይደለም፣ ሲበርደን ማሞቂያ ነው። እንደዚህ የነሱ እስትንፋስ ግን ኃይል ስላለው በጣም ቀረብ ብለው እስትንፋሳቸውን አሟሟቁት። እስራኤል የናቁትን እንስሳት አከበሩት። እስራኤል ያላወቁትን እንስሳት አወቁት። አባቶቻችን ግን ሆነዋል ላምና አህያ የተባሉ ለጊዜው ላሙና አህያው ቢሆኑ ለፍጻሜው ግን አሕዛብ ናቸው። በምን መገለጫ ቢሉ ለጊዜው ሰብአ ሰገል፣ ለኋላ ለፍጻሜው ግን እንከሳ በኩርና ለነ ዋኮ ለአይሁድ አላል ቅዱስ ዮሐንስ አፈወርቅ። እንዴት ዋላችሁ? ከዛሬ ጀምሮማ በኩር መባል ለኛ ለአሕዛብ እንጂ ለአይሁድ አይገባም። ለምን? እስራኤል የገፋውን ክርስቶስን ማን ያመነው? አሕዛብ። ምክንያቱም በቤተልሔም እንስሳትን ብቻ አይደለም ያየነ፣ ማንን አይተናል? ሰብአ ሰገልን። ሰብአ ሰገል ለምን በእንስሳ ተመሰሉ ቢሉ አሕዛብ በሙሉ በምንድን ነው የሚመሰሉ? በእንስሳት። እንስሳት አይምሮ የላቸውም አይደለም? እንዴት ዋላችሁ? እንስሳት የሚያኖራቸው ምናቸው? የሚኖሩለት አንድ ምክንያት ምንድን ነው? ሆድ ነው አይደለም? አሕዛብም ለመብል ለመጠጥ ነው አይደል? ኖሯቸው ዛሬም እናያለን አይደል? መንፈሳዊ ነገር እንስራ ባሉ ጊዜ እንኳን እሱ ራሱ ምንድን ነው? መብላት ነው አይደለም? መጠጣት ነው። ከሆድ ጋር የተያያዘ ነገር ነው እና በእንስሳ ይመስላቸዋል። አሕዛብ በእንስሳም ተመስለዋል፣ በድንጋይም ተመስለዋል፣ በብዙ ነገር ተመስለዋል። እና አሕዛብ አውቀውት ሰብአ ሰገል ከምስራቅ ተነስተው ከፋርስ ከባቢሎን ከሀገረ ሳባ ተነስተው 2 ዓመት ተንገላተው ዙረው ነገስታቱ ከሰራዊቶቻቸው ጋር መጥተው እርሱን አውቀው በተፈጥሮ ገንዘብ ከፈጣሪያቸው መሆኑን አውቀው እነሱ ሲገብሩለት፣ እስራኤል ግን መጥተው እጅ ለመነሳት እንኳን አልታደሉም፣ ከረኞቻቸው በቀር ማለት ነው። ይህንን ነገር አንስቶ ቅዱስ ሳዊሮስ ዘእስሙናይን ተናገረውና መጨረሻ ላይ በላሁን ልጠይቅህ ከአህያና ከላም አነሰ የተባለ ማን ነው አለ። ማን ነው? እስራኤል። አየው፣ እስራኤልስ ያይመሩኒ ያን ሁሉ ቸርነት ውለታ ያደረኩላቸው ሰውኜ በትህትና ከድንግል እናቴ ተወልጄ ብመጣ እስራኤል ግን ምን አላሉም? አላወቁኝም። ወሕዝቤኒ ኢለበውኒ
ለሁለት ነገር ቢቀጽሉ አንድም ነቢያት ካህናት እንኳን አለዩኝም። በወቅቱ የነበሩት አላወቁኝም። መምህሮቻቸው አላወቁኝም። በጣም አፈረ፣ ተበሳጨ። ስብሰባው ክርክሩ በዚህ አለቀ። ምክንያቱም ተረቱ፣ አፍረው ሄዱ። ነገር ግን ስላፈሩ እዚህ በኋላ የሚፈልጉ ምንድነው? ማጥፋት ነው። ለማጥፋት ግን አደጋ ቢያደርሱ አፍረው ነው ይባላል። ማፈር ታውቃላችሁ? እንዴት ዋላችሁ? ሕፃናት እያለን ጨዋታ ትጫወትና ስትረታ ታፍራለህ አይደል? ወይ ጥፊት ትመታለህ፣ የሆነ ነገር ታረጋለህ፣ ወይ ደግሞ የተጫወትክበትን ዕቃ ፍርስርስ አድርገው ትሄዳለህ። ለገሌ ምን አለ ይባላል? አፈረ። እና ቁጭ ብለው ሲፈልሱ የማቴዎስ ወንጌል ምዕራፍ 17 ላይ ይደርሳሉ። ምዕራፍ 17 ቁጥር 17 ላይ ጌታችን በደብረ ታቦር ክብሩን ከገለጠ በኋላ ያንን ድውይ ማዳን አቅቷቸው ጌታችን እንዴት አጋንንት ማስወጣት እንደሚቻል ስርዓት ከሰራላቸው በኋላ ምን አላቸው? ለመበክሙ ሃይማኖት መጠናጠ ተሰናፒ፣ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ተራራ ተነስ ወደዚያ እለፍ ብትሉት ይደረግላችኋል። የሚሳናችሁ ተናገሩ። የሚሳናችሁ ደስ አላቸው። አቤት ግን መድኃኔዓለም ቸርነቱ ዛሬ እንደነዚህ አይነት ሰዎች ወደኛ ለማምጣቱ እንኳን ተራራ እግር የሚነቅልም የለ በዚህ ዘመን። ቅዱሳን አሉ ግን በአደባባይ የሚታወቅ እንዲያው ሄደው ለከሊፋው አንተ እኔ ነኝ አንተ ያልኩን እሱ አንተ ይፈሩታል። ጌቶችን ብዙዎች ሺህ ዓመት ያንግስም። እነዚህ ክርስቲያኖች እምነት የላቸውም፣ ዘባቾች ናቸው አሉ። እንዴት? የመጽሐፋቸው የሚለውን ተመልከቱ አሉት ከሊፋው። ምን አለ? ተራራ ትነቅላላችሁ እንደ ቅንጣት ታክል የሰናፍጭ ቢኖራቸው። ቆዩኝ እናንተ ጋር አሁን አልነጋገርም፣ ጥሩት ፓትርያርኩን ተባለ። ተጠርቶ መጣ። አባ አብርሃም አቤት። ይህ መጽሐፍ የእናንተ ነው? ሞባይል ነው። ይህ መጽሐፍ የእናንተ ነው? አዎ ወንጌላችን ነው። እንዲህ ይላል፣ ተራራ ትነቅላላችሁ ይላል። አዎ ይላል። ታምንበታለህ? እንዴት? በደንብ እንጂ። ማድረግስ ትችላለህ? ምክንያቱም የተጻፈው ነገር እውነት ከሆነ ከሰናፍጭ ቅንጣት ታክልማ እናንተ እልፍ አእላፍ ናችሁ። አንተ ደግሞ የዚህ ሁሉ ክርስቲያን አለቃ ነህ። ወይ አርጋ ያሳየኝ ወይ ሌላ የሚያረጋ አምጣ፣ ካልሆነ እየዘበታችሁ ስለሆነ አጠፋችኋለሁ። በቃ ተከተተ አይጣል። አባ አብርሃም ደነገጠ። ጌታዬ 3 ቀን ስጠኝ ብሏል። ሰጥቻለሁ። ሄደ። ከየሀገረ ስብከታቸው በቅርብ ያሉትን ኤጲስቆጶሳት ሰበሰበ። ሊቃውንት ረበናት መምህራንን ሰበሰበ። ችግር ተፈጥሯል፣ እባካችሁ ምን እናድርግ? እንዲህ ተብለናል ብሏቸው ሁሉም ደነገጡ። አባ አብርሃም ጻድቅ ነው ግን ደነገጠ። ኋላ በአንድ ምክር ጸኑ። እመቤታችን ለመናት ከልጇ ታማልድ። 3 መዓልት 3 ሌሊት ከሰው እስከ እንስሳ እንደ ነነዌ ሰዎች ሁሉ ማንም ኦርቶዶክሳዊ የሆነ ሁሉ ምግብ እንዳይቀምስ ውሃ እንዳይጠጣ ወደ እመቤታችን ወደ እግዚአብሔር እንዘን እናልቅስ ተባለ። ቀድሞ ዘመን ክርስቲያኑ ጎበዝ ነው። ሁሉም ቤቱን ዘጋ፣ ክርስቲያኖች በሙሉ። በዚያ ወቅት ቤቱን ያልዘጋ አንድ ሰው ነበረ፣ ስምዖን ጫማ ሰፊው። 3 ቀን እርሱ ምን አለ? ከቤተ እመቤታችን ቤተክርስቲያን ገባና ቤተ መቅደሱ በር ካለችው ስዕል ላይ ተንበርክኮ በረኛውን ዝጋው፣ ከቶውኑ ከ3 ቀን በፊት እንዳትከፍተዋል። 3 ቀን ሙሉ ከቆመ ሳያርፍ ከዘረጋ ሳያጥ እህል ሳይቀምስ ውሃ ሳይጠጣ ክርስቲያኖች እንዳይጠፉበት። እንደ ዛሬ ክርስቲያኖች ሞት ሰርግና ምላሽ የሆነላቸው ሰዎች ሳይመጡ ማለት ነው። እና አለቀሰ። በ3ኛው ቀን ደከመው፣ መቆም አቃተው። ከዚያ ዘንበል ብሎ ስዕሉ ፊት አረፍ ሲል እንደ እንቅልፍ ሰመመን ሲያደርገው እመቤታችን መጣች። ወዳጄ አብርሃም አዘንክ? አሁን እመቤቴ አዘንኩ። ለምን? ክርስቲያኖችን ሊያጠፋብኝ ነው። አይዞህ እኔ ያለሁ፣ ልጄን ለምኜዋለሁ፣ ሊያደርግልህ ፈቃዱ ነው። ነገር ግን አንተ ወዳጄ ነህ፣ ግን አንተ ይህን ማድረግ አይቻልህም። ለምን ብትለኝ የአደባባይ ሰው ነህ። የአደባባይ ሰው ለተአምራት ሩቅ ነው፣ ጸጋው እንኳ ቢኖረው። ለምን የሚባል በሁለት ምክንያት፣ አንደኛ የሚሰራው ስራ ብዙ ጊዜ ለውዳሴ ከንቱ ተጋላጭ ስለሆነ፣ ሁለተኛ ተአምራቱ የበለጠ ስለሚያጋልጠው። ነገር ግን ይህንን የሚያደርግ ሰው እነግርሃለሁ፣ አንድ ተራ ድሃ የሚመስል ጫማ ሰፊ ያለ አንድ አይን የሌለው ስለ ልጅ ፍቅር ብሎ አይኑን አውጥቶ የጣለ የኔ ወዳጅ
ስሞን ይባላል። የምታገኘው ከገበያው መግቢያ ላይ እንስራ ተሸክሞ ሲያልፍ ታገኘዋለህ። እሺ አይልህም። የአምላክ እናት ናት የላከችኝ በለው አለችው። ደስ አለው። መነኮሳቱን ጳጳሳቱን ሰበሰበ። በሉ የምስራች አለኝ ታገሱኝ አላቸውና ቀጥሎ ወጣ። ፓትርያርክ ወጣ። ከገበያ ላይ አለችው ቦታ ቆሞ ሲጠብቅ አስቡት። ፕሮቶኮል ነሽ ምናምን። አይ ፕሮቶኮል፣ አይ መንፈሳዊ ሰው ምን ፕሮቶኮል ያስጨንቀዋል? ስራ የእግዚአብሔር የቤተክርስቲያን ስርዓት ነው እንጂ የግል ፕሮቶኮል ምን ያስጨንቀዋል? እዚያ ቆሞ ጠበቀው። መጣ። እንዴት አደርክ አለው። እግዚአብሔር ይመስገን አለው። እባክህ ክርስቲያኖችን ታደጋቸው እዘንላቸው ብሎ አለው። ስሞን ጫማ ሰፊው ቁጡ አይደለም፣ ትዕግስተኛ ዞር ብሎ ግን ተቆጣ። አባቴ ድሃ በሀገር አይኖርም ብሎ ታለፈ። እባክህ ብሎ ሁለተኛ ለመነው። ሊራመድ ሲል ኧረ አምላክ እናት እኔ ላከችኝ ብሎ አለው። ደንግጦ ቆመ። ተመለሰ። እባክህ አለው። እንግዲያውስ አለው አባ ስምዖን መሆኑን ይሆናል በእግዚአብሔር ቸርነት በእመቤታችን አማላጅነት፣ ነገር ግን የምልህን ብቻ አድርግ። እኔ እንዳታሳየኝ ለሰው፣ እኔ ተደብቄ የምታደርገውን አሳያለሁ። ከዚህ የነገረውን ሁሉ ሰማና ኦርቶዶክሳውያን በሙሉ ይወጡ ተባለ። አሕዛብም ይወጡ ተባለ። ንጉሱ ሰራዊቱን አሕዛብን ይዞ ከተራራው ምስር ያለ አሁንም ተራራ አለ። በሚገርማችሁ ምናልባት ምስር ግብፅ ካይሮ ከሄዳችሁ አሳዩን በሏቸው። ከተራራው ጀርባ እነሱ ኦርቶዶክሳውያን እና አባ ስምዖን እና አባ አብርሃም ከተራራው ፊት ለፊት ቆሙ። ከዚያ የነገረውን ነገር ነው የሚያደርግ። ጸሎት ያደርግና መስቀሉን አውጥቶ እግዚኦታ ያደርሳል። ኪርያላይሶን ይላል። ከዚያ ወድቆ ይሰግድና ተነስቶ በመስቀል ምልክት ባርክ ይለዋል። አባ ስምዖን ሲባርክ ተራራው ተነቅሎ ብድግ ሲል አብሮት ብድግ ይላል። እንግዲህ ተራራ መንቀል ቀላል ነገር እንዳይመስላችሁ። እንዴት ባላችሁ በሆነ በምስራቁ ዓለም ላይ አንድ በጣም የሚያደንቁት ሰው አለ። አንድ ቦታ የሚኖር ደሃ ሰው ነው። የትራንስፖርት ስለሌላቸው ሰው ሲታመምባቸው ወደ ሐኪም ቤት ለመውሰድ እስከ 75 ኪሎ ሜትር ድረስ ይወስዳል። 75 ኪሎ ሜትር ማለት በጣም ሩቅ ነው። ርቀቱ እንድታውቁት ማክሰኝት 40 ምናምን ኪሎ ሜትር ነው። እስከዚያ ድረስና አንድ ደሃ ገበሬ ተነስቶ 110 ሜትር ተራራ አለ። ገብቷቸዋል። 110 ሜትር ነው። እሱን መቆፈር ጀመረ እና ሰዎች ምን ሆነ ነው ሲሉት በዚህ መንገድ ላወጣ ፈልጌ ሙሉ በሙሉ ተራራውን ለሁለት ሰንጥቆ ማለት ነው። አንተ አብደሃል ማለት ነው። በየቀኑ እየሄደ የቆፈረ ታውቃላችሁ አይደል? በ22 ዓመት ተራራውን ሰንጥቆ በመካከል መንገድ ያወጣበት ይባላል። ሰው እንዳለ ሰው ጽናት ይገርም። ያው እንግዲህ ስጋዊ ተግባር ነው። ይሄ ሰው ምን ሊያገኝ ነው ያደርጋል? ለምን ቢባል ያን ሰርቶ ሲጨርስ እሱ አረጀ። ለሱ ምን ያደርግለታል? ደከመ፣ አረጀ። አንድ ሰው ሳይረዳ ማለት አስቡት። በሰማይ ነው በምድር ሊጠቀም ነው። ያውም ክርስቲያን አይደለም ሰውየው። የሚገርማቸው ነገር አንዳንድ ሰው እኛ ታዲያ በክርስትናችን ምን ሆነን ነው መቆም የሚያቅተን? አንዳንድ ጊዜ ይገርመኛል። ተራራ መንቀል ማለት ተራራ ተነቅሎ አይተን አናውቅም በእውነቱ። ለዚያ ነው ተነቀለ ደብረ ተከለ፣ ተራራው ተነቀለ። እንዳይጠራጠሩ ምትሃት ነው እንዳይል 3 ጊዜ በኋላ ተራራው በሶስተኛው ተንሳፎ ቀረ። ተገናኙ። ክፍት አይደለም መሃሉ። ከሊፋው መጣ። ወድቆ ነው ለአባ አብርሃም እየነሳ እንዲያና አየህ፣ ዓለማዊውን አሰገደው። ከዚያ ምን አለ? አባቴ አንድ ነገር ልለምንህ አለው። ምንድን ነው አለ? ይህን ተራራ መልሰህ ስፍራው አታድርገው፣ ጎርፍ እየመጣ የሚያስቸግርበት ስፍራ ስላለ ወደዚያ ቀይርልኝ አለው። ወደዚያ ወሰደው። አሁን ተራራው እዛ ተቀየረበት ቦታ ላይ ነው ያለው። የሚገርማችሁ ከዚያ በኋላ የምትፈልገውን ነገር ለምነኝ አለው። በእመቤታችን በመርቆሬዎስና በሚካኤል ስም ቤተክርስቲያን ልሰራ ወዳለሁ። እንካ ወርቅ አለ። አይ ወርቅ አልፈልግም፣ በራሳችን ለምንሰራ ፈቃድህን ብቻ። አሕዛብ ቤተክርስቲያኑ እንዳያፈርሱት ራሱ ከሊፋው 3 ቤተክርስቲያን እስከሚፈጸም ድረስ ሰራዊቱን ይዞ በበቅሎ ተቀምጦ ጠብቋል። ይሄ ሁሉ ስለማን ተደረገ? ስለእመቤታችን አማላጅነት ተደርጓልና። ለዚህ ሁሉ መነሻው ደግሞ ትንቢተ ኢሳይያስ ምዕራፍ 1 ላይ ያለው ኃይለ ቃል ነው። ባጭር ለማጠቃለል እግዚአብሔር በቅዱስ ኢሳይያስ አድሮ ምን አለ? መጀመሪያ ሰማይ እግዚአብሔር እንዲህ ብሎ ተናግሯል። ሰማይ ስማ። እንዴት ዋላችሁ? ሰማይ ጆሮ አለው? ንገሩኝ፣ ተናገሩ እንጂ እና እንዴት ነው የሚሰማ? እንዴት ዋላችሁ? እንዴት ነው የሚሰማ? እግዚአብሔር ባወቀ በረቂቅ ስልጣን ይሰማል ነው። በጥሬ ዘሩ ከሆነ በምስጢሩ ግን ሰማይ የተባለ ማን ነው? መላእክት ናቸው። የት ስለሚኖሩ ተናገሩ እንጂ። አዎ
ከዚያ ምድር አድምጪ አለ። ምድር ጆሮ አላት? እንዴት ነው የምታደምጥ? በስልጣን እግዚአብሔር እናዋላችሁ። በስልጣን እግዚአብሔር። በምስጢሩ ግን ምድር የተባሉ እነማን ናቸው? በምድር የተነሱ ጻድቃን። እሺ ወደ ሌላ ምስጢር እንሄድ። ሰማይ ስማ ብሎ ሲል የአምላክ እናት እግዝእትነ ማርያምን ምን ይላታል? ሰማይ ዳግሚት። አዎ ሰማይ ሰማይ ይላታል። ሰማይን ባነሳበት አንቀጽ ሁሉ እመቤታችን፣ ምድር ባለው ለእመቤታችን ያስተረጉማል አይደለም? ገራይተ ሰሉስ ይላታል አይደል? ዘር ሳይወድቅባት በዕለተ ሰሉስ አዝሬት አትክልት እጽዋትን ያስገኘችው ምድር በዚያ ይመስላታል። የመጨረሻ ግን አንድ ኃይለ ቃል መጨመርላችሁ። እንዴት ዋላችሁ? የመጀመሪያ በሬ ገዢውን አለና አህያም ግን የጌታውን ቤት ይላል። ቤተ እግዚኡ በዚህ በአማርኛ ጋጥ ብሎ ያለበት ምክንያት በባህላችን እንደዛ ሲባል ነው። ግን ጥሬ ግዕዙ ምንድነው? ቤተ ኧረ በሞቴ ኧረ እግዚኡ በሉ። ጆሮአችሁ አይሰማም እንዴ? ቤተ እግዚኡ በሉ እስቲ። የጌታውን ምን ቤት? አሁን አህያው የጌታውን ቤት አወቀን የተባለ አይደለም? እኛ ጌታችንን ማወቅ አለብን አይደል? ጌታችን ማን ነው? ጌታችን ማን ነው? አሁንም እኮ ግማሽ ድምፅ ነው የሚሰማኝ። ጌታችን ማን ነው? እግዚአብሔር ኢየሱስ ክርስቶስ አይደለም? መልካም። ታዲያ ቤተ እግዚኦ ሲል የጌታ ቤት ሲል ተርጉም እስቲ እናንተ። ሁሉ ጊዜ ነው ተርጉም ይላል። የጌታ ቤት ሲል ምን ይላችኋል ጭንቅላታችሁ? ለቤታችን ድንግል ማርያም። አየህ፣ ምክንያቱም መጀመሪያ ለሃይምን ማንን አወቀን ያለው? ገዢውን ራሱ ባለቤቱን። ቀጥሎ ግን ለአህያ የቀጠለ ከባለቤቱ ይልቅ ማደሪያውን። ገብቷል? ማደሪያ ባለው ለቤተ ክርስቲያን፣ ማደሪያ ባለው ለእመቤታችን ያስተረጉማል። ታዲያ እስራኤል ባለቤቱንም የባለቤቱ እናት ማደሪያ የሆነችው እግዝእትነ ማርያምን ባለማወቃቸው ተጎድተዋልና እኛም እንዲህ እንዳልነው የዚህ ዘመን አለ አይደለም። አብዛኛው ሰው ክርስቶስንም አያውቅም፣ ክዷል። ከዛ ደግሞ አንዳንዶች ክርስቶስ እናውቃለን ብለው እናቱን አናውቅም ይላሉ። ላቲ ስብሐት። አየህ፣ እነዚህ ራሱ ድፍረት ነው፣ ድፍረት ነው። ለምን? ጌታን ያለ ዙፋኑ፣ ጌታን ያለ መንበሩ፣ ጌታን ያለ እናቱ አይደለም የምናውቀው። ከእናቱ ጋር ብቻ አይደለም የምናውቀው በእናቱ ነው። ወጣችሁ እንዴት ዋላችሁ? የተዋህዶ ሥጋ የማን ስለሆነ የእመቤታችን በእናቱ ነው የምናውቀው። ከሷ በተዋህዶ ሥጋ ነው። እግዚእነ ኢየሱስ ክርስቶስ ጌታችን ኢየሱስ የምንለው በማን ሥጋ ነው? በድንግል ማርያም ሥጋ። ክርስቶስ የምንለው በማን ሥጋ ነው? በድንግል ማርያም ሥጋ። መድኃኔዓለም የምንለው በማን ሥጋ ነው? በድንግል ማርያም ሥጋ። አማኑኤል የምንለው በማን ሥጋ ነው? በድንግል ማርያም ሥጋ። እናቱን ሳያውቁ እሱን ሊያውቁ ክትሆኑ አይቻልም፣ አይቻልም። እሷን ሳያከብር እሱን ማክበር የማይቻል ነገር ስለሆነ የእመቤታችን ረድኤቷ በረከቷ ጣዕመ ፍቅሯ ይደርብን። አጭር ተአምር ሊጨምርላችሁ። በእርግጥ ተአምሩን በጎዳና አንስተነዋል። አጭር ተአምር ግን በቤተክርስቲያን ታሪክ ውስጥ እንዲያው ለንስሐ ቅዱስ አትናስያን ሳያነሳን አንዲት ሴት ነበረች፣ በጣም በአመንዝራነት የምትታወቅ እና እስራኤል ነው ሀገሩና በእስራኤል ውስጥ ነው፣ ግን በአዲስ ኪዳን ነው። እና ታግሰው በጣም ስላበሳጨቻቸው አንድ ቀን ተሰብስበው ያዟት። የአዲስ ኪዳኑን ሕግ ረስተው እስራኤላውያን ናቸው፣ ወደ ክርስትና የመጡ እስራኤላውያን ናቸው። ግን የአዲስ ኪዳኑን ሕግ ረስተው የብሉይ ኪዳኑ ትዝ ብሏቸው እንውገራት ብሎ ድንጋይ አነሱ። እንግዲህ ደነገጡ። ምክንያቱም እሷ አልጠበቀችም ሞት ይመጣል ብላ። ሊወግሯት ሲሉ አንድ ነገር አለቻቸው። እባካችሁ ስለ አምላክ እናት 3 ቀን ስጡኝ፣ ከ3 ቀን በኋላ ግደሉኝ አለቻቸው። 3 ቀን ስጡኝ፣ ሟች ቀን ከለመነ ይሰጠዋል። ከዚያ እስከዚያው እንሰርሽ ብሎ ስለ ካሰራችሁኝ ቤተክርስቲያን ውስጥ ሰሩኝ አለች። ቤተክርስቲያን ውስጥ አሰራል። እዚህ እመቤታችን ስላለችና እመቤቴ ሰው ሁሉ የኔ ሞት ነው የሚሻ፣ አንቺ ግን ምሕረት ነው የምትሽ። እባክሽ አማልጅ፣ እንዳይገሉኝ ለንስሐ ልብቃ ከመሞቴ በፊት። እኔ የሚያስገርመኝ ነገር እንዲያው ከነዛ ሰዎች መካከል ብገኝ ብሎ የሚያስመኝ ነገር ነው አይደል? ለመውገር ሳይሆን ለማየት። እዚያ ሊወጉራት የነበሩት ሁሉ የተቃጠሩት በ3 ቀን ለመውገር ሁሉንም በራእይ እመቤታችን ተነጋገረቻቸው። እንዳትነኳት፣ ዋ ንስሐ ትግባ። ልጅ ያለውን ረስታችሁት ነው? አባቶቻቸው ያችን በዮሐንስ ወንጌል ምዕራፍ 8 ያለችው ረከብና ለዛቲ ብእሲትን ዘትዔብስ በዝሙት፣ እቺ ሴት ስታመነዝር አገኘናት። ሙሴሳ አዘዘ ከመ ይገርዋ በእብን፣ ሙሴ በደንጃ ወገራችሁ ግደሉና፣ አንተስ እንከ ምን ትብል፣ አንተ ምን ትላለህ?
ምናሉት ሊፈትኑ እኮ ነው በእነሱ ቤት። ከዚያ ተጎንብሶ በጣቱ መድኃኒታችን አፈሩ ላይ ምድሩ ላይ ይጽፋል። የሚጽፈው ነገር አልገባቸውም። ከዛ ወአጎንደው ተስእሎቱ ይላል። ደጋግመው በጠየቁት ጊዜ ቀና ብሎ ዘአልቦ ኃጢአት እምኔክሙ ቀዲሙ ለይገራ በእብን፣ እስቲ ከእናንተ መካከል እኔ ኃጢአት የለብኝም የሚል ድንጋይ ይጣልባት። ከቤታ ቤት ዳኝነት እኔ ገርመኛል። እንዴት ዋላችሁ? አንድ በፍልስፍና የሚታወቅ ሰው ነው ይባላል አይደለም? በዘመናችን የነበረ አሁን የሞተ እና የእሱን ታሪክ የጻፈ ሰው እና በሆነ ወቅት ይህን ታሪክ ተረከልኝ እና ይህን ታሪክ ሲተርክልኝ ቆይቶ ድምፁ ሲለወጥብኝ ቀና ብዬ አየሁት። በዚህ ባፍንጫው ለወጠብጠብ ይላል። ምን ነው ብዬ ስለው አይ አሮጌ ቆርቆሮ ምንጊዜም ያፈሳል ብሎኝ ርዕስ ቀየረብኝ ብሏል። ግን ወጡ ስብሐት እግዚአብሔር እንዳለ ምናምን ያምን ሰው እኮ አይደለም። ግን ዶላር ከሁሉ ቦታ ፍልስፍና ስለሆነ ከሁሉ ቦታ ስለሚያነብ ካነበበው ሁሉ ሲተርክልኝ ቆይቶ እዚህ ላይ ሲደርስ እኔ ዝም ብዬ አስበዋለሁ። የሰው እምነት የለውም ጌታችንን የሚያምን አይደለም ምናምን። ግን ምን አስለቀሰው? እኔ ገርመኛል በእውነት ቸርነቱ ገርሞትን አይ ባያምንበትም ቸርነቱ ገርሞት ይሆናል። እና ሁለተኛ ነገር ደግሞ እኛ በመፍረድ አይደላችን የምንታወቅ በሰው በመፍረድ የሚያስገርመው ነገር ምንድን ያደረገ ግንባራቸው ለኃጢአታቸውን ጽፎ አሳያቸው አይደል? በዚያ ምክንያት አፍረው ከልሂቅ እስከ ደቂቅ ወጥተው ጠፍተዋል። እሷን ግን ዳግመኛ አትበድይ ብሏታል። እና በሶስተኛው ቀን ስብሰባ ላይ ሲገናኙ ደንግጠዋል። አንተ ምን ሆነ የደነገጥክ? ኧረ የአምላክ እናት በራእይ መጣ እንዳትነካት አለች። አንተስ እንዴት? ሁሉም ከዚያ ጠርቶ በያንቺ የታደልሽ ነሽ ሂጂ ንስሐ ግቢ ብሏላት። ኧረ እነሱም የታደሉ ናቸው። ልብ ካላቸው አዩ እንዲህ ያለ በክፉ ስራቸውም ቢሆን እንኳን እንዲህ ያለ ነገር አገኙና የታምሯ በረከት ይደረብን። የእመቤታችን የመልክዓ ውዳሴዋን ነገር በአጭር ለመተርጎም እንሞክርና እንጨርስ። ዛሬስ ሰዓቱ ምናልባት ገፍቼው ይሆን? ከትናንት አንፃር ደህና ነው መሰለኝ። እሺ ሰዓት መጠቀም ስላለብኝ ዜማውን ላይኖር ይችላል። ከቻለ እንደ መልክዓ ውዳሴንም ለመጨረስ ዝምባችሁንም ፈቀደና ለሔዋንን አይደል ያለ እና ኢየሱስ ክርስቶስ ይላታል። እንግዲህ ውዳሴ ማርያም ስለምታውቁ ልብ ብላችሁ ከውዳሴ ማርያም ጋር እያናጸረች የመልክዓ ውዳሴ ነው። የውዳሴ ማርያምን ኃይለ ቃል ይወስድና በራሱ አዲስ ድርሰት ይደርስበታል። ኢየሱስ ክርስቶስ አመላኢሌኪ ሀደረ፣ ጌታችን ኢየሱስ ክርስቶስ በአንቺ ላይ ባደረ ማለት ነው። ስጋሽን ከፍሎ በተዋሃደ ጊዜ ስጋኪ ንጹሐ ምስለ መለኮቱ ደመረን ስጋኪ ንጹሐ ምስለ መለኮቱ ደመረ፣ ንጹህ ስጋሽን ከመለኮቱ ጋር አዋሃደ። ክብሯን ነው። ልብ በሉ ሀተታን ሰጥም ጥሬ ዘር እየተረጎመን ያለም ለፍልሰትኪ ድንግል፣ ይሄማ ለወቅቱ የሚመጥን ነው። ጊዜና አርግ መዝሙረ፣ ፍልሰትሽን በማመስገን ስለ ፍልሰትሽ በመናገር ምስጋና ወደ አንቺ በምናቀርብ ጊዜ አድህኒ እመናሰው ዛተ ሀገረ። ልብ በሉ እንዴት ባላችሁ ሀገረ መከራ ላይ ናት አይደለም? አዎ ፍልሰትሽን እያወሳን ስናመሰግንሽ ምን አለ? አድህኒ እመናሰው ዛተ ሀገረ፣ ይችን ሀገር አንድም ጎንደርን አንድም ኢትዮጵያን ከመከራ ከፈተና አድኝ። ወካላተን አይጉረ፣ ለጎንደር ቢቀጽሉ ቀሪውን የኢትዮጵያ ክፍል፣ ለኢትዮጵያ ቢቀጽሉ ቀሪውን ዓለም አድኝ። እንዴ ያኩም የለም። ልብ በሉት መልክዓ ውዳሴ ታደርሱ በሰዓታት ጊዜ ሌሊት አለ የሚደረስ በጎዳና፣ በሌላው ጊዜ ግን ኪዳን በፊት ነው የሚደረስ። ኢሳይያስ አሁን ደግሞ ለርዕሳችን አመጣን ለአማኑኤል ምስጢሮ። ኢሳይያስ በመንፈሰ ትንቢት የአማኑኤልን የስጋዌውን ምስጢር ተመለከተ። መንጦላዕተ ስጋኪን ተሰወሮ፣ የስጋሽ መንጦላዕትነት የሰወረው አለ በማኅፀንሽ ያደረ ስጋሽን የተዋሃደ ሲል ነው። ማርያም ድንግል ንግሥተ ሰላም ወተፋቅሮ፣ ድንግል ማርያም ሆይ አንቺ የፍቅር የአንድነት የሰላም ንግሥት ነሽ። ንጉሥ ለድሃ እንዲሰጥ። በነገራችን እንዴት ዋላችሁ? ወርቅ ብር በቤተ መንግስት አለ አይደለም? ወርቅ ብሩ የማን ነው? የንጉሱ አይደለም? ከዛ ደግሞ ለማን ይሰጠዋል? ለድሃ። ሰላም ተፋቅረው ደግሞ ከሰማይ የእግዚአብሔር ከፍጡራን ወገን የማን ገንዘብ ተብላ? የእመቤታችን ንግሥተ ሰላም ተፋቅረው፣ ለሰው ደግሞ የምትሰጠው ንግሥተ ሰላም ተፋቅረው አለና መዝሙረ አነስ በቃልዬ ይላል ለክብርኪ። የትኛውን ነው የምትለው? ለዛላችሁ መዝሙር አነስ በቃልየ ካለ በአንደበቴ ያንቺን ምስጋና አንድም በጥሬ ዘር ሂዶ በገና አነሳልሻለሁ ተብሎ ይተረጎማል።
ወእሁ ከበሮ ከበሮን ለሚያውቅ እዚያ በቅዱስ ዳዊት የተናገረው በቅዳሴ ምን አለ? ንሱ መዝሙረ ወሀቡ ከበሮ ከዚያ ወስደት እኮ ነው። በገናንን ያነሳለሁ ምስጋናሽንን ያነሳለሁ፣ ከበሮን ግን ለሚያውቅ ለባለሙያ ሰጣለሁ። ጊዜ ለስምኪ ያቀርብ ዘምሮ ለአንቺ ስም ምስጋና በማቀርብ ጊዜ ተፈሳህ ወተሐሰይ ኦ ዘመደ ጓለሙያ። የሰው ልጅ ሆይ ሰው ልጅ ናቸው አይደላችሁ? እንዴት ዋላችሁ? ተፈሳህ ወተሐሰይ ኦ ዘመደ ጓለሙያ። የሰው ልጅ ሆይ ደስ ይበልህ። ለምን ትለኝ እንደሆነ እስመ አፍቀሮ ለዓለም እግዚአብሔር ህልው ሕያው እግዚአብሔር ዘላለማዊ እግዚአብሔር ይህንን ዓለም ምን ብሎታል? መውደዱስ በምን ተገልጧል? ስጋችንን ተዋህዶ መከራችንን ተቀብሎ ስላዳነን። እንዴት ዋላችሁ? በእንቲአኪ ማርያም ሙዳየ አፈው የሽቱ ሙዳይ የማን? የቅዱስ ሳሙኤል የሽቱ ሙዳይ። በእንቲአኪ ማርያም ስላንቺ የሽቱ ሙዳይ ሆይ ከመ እሰብኪ በቃለ እነዚህ ላይ ዘሎታል። በቃለ ውዳሴ ፍቱ በተወደደ ምስጋና ያመሰግንሽ ዘንድ ቀጥሎ ምንድነው አለው? ዛሬ ሲሉት ይጠፋል። አምጡ እንጂ ይሄ እየዘለለው ልሳተ ልሳኔ ቀስ ቢበጽው አይደለም? አዎ ያንደበቴን አልጫነት በጨው ማለትም በፍቅርሽ በጣም መወዳስሽ አጣፍጭልኝ ነው። በሉ አሁንም የሳተ ካለ አሁንም ተጠንቀቁ፣ ተከተሉ በደንብ አድርጋችሁ። ዛሎ ይሄሉ እግዚአብሔር መዋዒ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ድል የሚነሳ እግዚአብሔር በስጋኪ መጻ በአንቺ ስጋ ያንቺ ስጋ ተዋህዶ ወደኛ መጣ። ወካይ በመጻኢ ዳግመኛ ለፍርድ የሚመጣ እሱ ነው አለ። ስለተ ነዳያን ማርያም ተተሰምኢ የነዳያንን ስለት የምትሰሚ እመቤቴ ማርያም ሆይ ላቂቦቴ ኃይለኪ አንስኢ እኔን ለመጠበቅ ኃይልሽን አንሺ ማለትም ረድኤትሽን አምጪ። ከመላኢሌ ያይህም ጸላኢ ሰይጣን በእኔ ላይ ክፉ እንዳያደርግ። ተፈስሒ እንዘ እብል ለቤተልሔም እወድሳ ደስ ይበልሽ እያልኩ ቤተልሔምን አመሰግናታለሁ አለና እስመ ወለድኪዮ ባቲ ለክርስቶስ ዘይቀድሳ ያከበራት ቤተልሔም ዛሬ ሰው ሁሉ እየሄደ ይሰግድባታል አይደል? ለክርስቶስ ዘይቀድሳ የለያት ያከበራትን ክርስቶስን በእርሷ ወልደሻልና ማርያም ጽጌ አለ። ጽጌ ምንድን ነው? አበባ። አዎ ጽጌ ሕይወት ትባላለች። ማርያም ጽጌ ዘትምእዚም ፈርከሊሳ ይሄ አባቶቻችን ምን ብለዋል? ስመ አፈው ነው። እጅግ ተወዳጅ ከሆኑ ሽቶች መካከል አንዱ ነው። ከዚያ ይልቅ የተወደድሽ መዓዛሽ ደስ የሚል አንቺ ነሽ አለና ይማኦ ጽድቀ ዚአኪ ለዘዚአየ አንበሳ አበሳ ያንቺ ጽድቅ ያንቺ እውነት ያንቺ ቸርነት የኔን አበሳ የኔን ኃጢአተኛነት ድል ይንሳው አለና ከመ አራዊተ ይመው አንበሳ አራዊትን ሁሉ ማን እንደሚያሸንፋቸው አንበሳ ያንቺ ጽድቅ ደግሞ የኔን አበሳ የኔን በደል ይደምስስ ድል ይንሳ ነው። ትትፌሳ ወተተሐሰይ ነፍሰ ጻድቅ ወኃጥ ኃጢአተኛም ጻድቅም እጅግ ደስ ይለዋል፣ ነፍሱ ደስ ይላታል። በምን ማይፀንኪ ማርያም በልደተ ክርስቶስ ቅቡ እመቤቴ ድንግል ማርያም ያንቺ ማይፀን ክርስቶስን በመውለድ ከብሯልና። ዘበይንቲአኪ ይብሉ አንድም ዘበይንቲያው ይብሉ መላእክተ ሰማይ 40 ይላል፣ ሳብዕም ይላል። 4 ካለ ኪሩቤልን፣ ሳብዕ ካለ 7ቱ ሊቃናት እንዲህ እያሉ ስላንቺ አንድም ስለ ልጅሽ ያመሰግናሉ። ስብሐተ ሰማያት ለእግዚአብሔር እግዚ ባርያም ላለ ለእግዚአብሔር ክብር ምስጋና ይሁን። ወሰላም በምድር ስምረቱ ለሰብ በምድር ለሰው ልጅ በጎ ፈቃድ እርቅ አንድነት ተደረገ ብሎ እንዴት ዋላችሁ? ብርሃንኪ ዘበአማን በሉ ያበር ፍጹም ለኩሎሙ ሰብእ ለይነብሩ ዓለመ ማርያም ዘኮንኪ ለእግዚአብሔር እመ ጽምይተ ምድር እንተ ትሴፎ ዝናመ እሴፎ ምሕረተኪ ቃዊመ የፍጽመ እንተ ብሎታል እንጂ ከመ ነው በምስጢር የሚያስኬድ ከመ ትሴፎ
ብርሃንኪ ዘበአማን እውነተኛ ብርሃን የሚለው ምድራዊ ብርሃን ስለሚጠፋ ነው። አንድም ብርሃንኪ ዘበአማን ብሎ ሲል የእመቤታችንን ብቻ ሳይሆን የእመቤታችን ብርሃን የተባለ ማን ነው? መድኃኒታችን ኢየሱስ ክርስቶስ። ብርሃንኪ ያበር ፍጹም ለዘላለም ሲያበራ ይኖራል። ለኩሎሙ ሰብእ የነበሩ ዓለም በዓለም ላሉ ሰዎች በሙሉ ማርያም ዘኮንኪ ለእግዚአብሔር እመ ለእግዚአብሔር እናት የሆንሽ ጸመይት ምድር ከመ ትሴፎ ዝናመ የተጠማች ጸመይት ምድር የምትለው እንዳትረሷት። ጸመይት ምድር እናላችሁ በአማርኛ ማለት ነው። ተጠማች ምድር አይደለም፣ ቃለ ኢሳይያስ ነው። እንደርስበታለን፣ እንተረጉመዋለን። ጸመይት ምድር ከመ ትሴፎ ዝናመ። ይሄ ግን በጥሬ ዘር ወስደው ነው። የደረቀች ምድር ማይ ያላገኘች ምድር ዝናምን ተስፋ እንደምታደርግ እሴፎ ምሕረተኪ ቀዊሜ ይፍጽመ በአንቺ ፊት ቆሜ የአንቺን ቸርነት ተስፋ አደርጋለሁ አለ። መልክአ ውዳሴን ትናንት ማን እንደደረሰው አልነገርኳችሁም። በአንዳንድ ትውፊት አባ ጊዮርጊስ ዘጋስጫ ነው ይላል። በአንዳንድ ትውፊት ደግሞ የእሱ ደቀ መዝሙር ነው ይባላል። የደራሲውም የድርሰቱን በረከት በቸርነቱ ይደርብን። ጾሙ ለማበረከት ያብቃን። ከብርሃነ ዕርገታ በቸር ያደርሰን። የንጹሐን በረከት በሁላችን ላይ ይደርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን። አሜን። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን በምሕረቱ ያሳፍረን በጸሎተ ስሙ ያንቃን በአምልኮቱ ያጽናን። እግዝእትነ ማርያም ኃይልኪ ጸሎተነ ወአስተስሪ ኩሎ ኃጢአተነ ለመንበሩ ለእግዚእነ ለዛብልዐነ ዘንተ ብእስተ ለዘአስተየነ ዘንተ ጽዋዕ ለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ረጥብ ለተሰባቸው ለረግለ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ሰላም ለኪ ዘንሰግድ ለኪ ማርያም ምን አስተበቋች ማርያም የተማይጸነብኪ በእንታና ምኪ ወያቂ ማወቂ ማህበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ዚል እግዚአብሔር ወተታሰይ መንፈሴ በአምላኪ ወመድኃኒት እስመሬ ማማላ አመቱን አሁን ጊዜ ያስተበጽኒ ኩሉ ቅዱስ እስመ ገብረ እንዴት ኃይለ ብያቶ ቅዱስም ወሳይሉኒ ለትውልደ ትውልድ ለላ ይፈርጉ ገብረ ኃይለ በመዝራይቱ ዘረውም ለሊያምዩልን አለቦሙ ወነሰቶም ላየላን መናብርቲሆሙ አይቤሙ ለቶተኑ አስገቡም በረከቱ ለሩባን ወፈነው ምራቆሙ ለቡላን ተወክፎ ለእስራኤል ኩሎ ተዘከረ ሳይሎ ዚቢሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽሕና እግዝእትነ ማእሰሪ ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእይ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቦ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አልዑሰሰ ለክብረ ፍልሰትኪ ድንግል ሰብአ ቀርብ ተውዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ መረከብኩ ሞገሰ በየማነኪ ባረከኒ ስልሰ አድኅነነ ወባረከነ ርስተ Yeah.
በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። አገራችንን ቤተክርስቲያንን ከመከራ ይሰውርልን። የእመቤታችን ወላዲተ አምላክ ጣዕሟን ፍቅሯን ያሳድርልን። ከቅዱሳን በረከት ይክፈለን። ጾሙን የበረከት የአኮቴት የስርየተ ኃጢአት ያደርግልን። ጾመ ለማበረከት ያብቃን። ከብርሃነ ትንሣኤዋ በቸር ያድርሰን። ዋይለ ጾሙን ተረፈ ዘመኑን ተረፈ ክረምቱን ባርኮ ዝናሙን የምሕረት ጠሉን የበረከት እንዲያደርግልን የሞቱ ወገኖቻችን ነፍሳቸው እንዲያጸድቅልን የመምህራችን የገብረ ኪዳን ወንድማችን ፍቅረ ሥላሴ የሌሎች ወገኖቻችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን አስቡን የሚሉ ወገኖቻችን ሁሉ በይቅርታ በቸርነቱ እንዲያስብልን ሰላም በዋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ድንግል በኅሊናኪ ወድንግል በሥጋኪ በእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ የከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ እምኀይጸነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ጾበሰ ኪዳንኪ ምክንያተ ያሉ ጾበሰ ኪዳንኪ ምክንያተ ያሉ ፈለገ እሳት ወደይን ማስተመ ኩሎ ፈለገ እሳት ወደይን ማስተመ ኩሎ ፈለገ እሳት ወደይን ማስተመ ኩሎ ፈለገ እሳት ወደይን